የእሷ ፋሚሊዎች ለሌላ ሰው ሊድሯት ነው። ሲጀምር ሽማግሌ ምናምን ሊላክላት ነው። ስለዚህ የአብርሽ ቅናት የተለየ ነው፣ እጅግ በጣም የከፋ ነው። ሰሞኑን ደስታ ለሩታ ሽማግሌ ልልክ ነው ማለቱን ተነስቶ አብርሽ ከዛን ቀን ጀምሮ እንግዲህ ጸባዩ መቀያየሩ የታወቀ ነው። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎኔ የሆናችሁ የምታበረታቱኝ እናንተንም ፈጣሪ ያበርታችሁ እያልኩኝ እና አብርሽ ሰሞኑን የሚናገራቸው ቃላቶች እጅግ በጣም የከፉ ናቸው። ለአንቺ ስሜት የለኝም ሲል እንግዲህ ሩታን ተሰምቷል ማለት ነው። ይሄ ሁሉ የመጣው ለካም በቅናት ተነሳስቶ ነው ማለት ነው። መጨረሻ እንደዚህ ሆኖ ቀረ በቃ። አሁን ለምታደርጋት ነገር ሁሉ ነገ ጧት ዋጋ ትከፍልበታለህ። ነገ ይጸጽትሃል። አንድ ባንድ እጥፍ ድርብ ሆኖ ይከፈላል። በዚህ ልክ እኔ አልጠብቅም ነበር፣ በጭራሽ አልጠብቅም ነበር። በዚህ ሰሞኑን ሩታን እየተናገራት ያለው ደስታ ሩታን አገባታለሁ ሽማግሌ ልልክ ነው ምናምን እያለ ሲያወራ ስለነበረ እናም ደስታ ሩታን ያገባታል ብሎ ስጋት ይዞት ነው ማለት ነው። እና ቤተሰቦቿ ከድሮም እኔን አልፈለጉም ነበር፣ አልፈቀዱም ነበረ እና እሱ ደግሞ ደስታ ደግሞ አሁን ስለገባ ለሱ ይሰጡታል የሚል ስጋት አለበት ማለት ነው። እና ይሄ በነገራችን ላይ በራስ አለመተማመን ነው። የእውነት አንተ በራስህ የምትተማመን ከሆነ ጭራሹኑ ስጋት ሊይዝህ አይገባም የነበረ ማለት ነው። እና ቅናት ነው። ቅናት የአብርሽ ቅናት የተለየ ነው። የአብርሽ ቅናት ይለያል ነው የምላችሁ። እንዴ ለሌላ ሰው ልትዳር ነው ብለህና በዚህ ልክ እሷን የምትናገረው ነገር እውነት ለመናገር እጅግ በጣም ያሳፍራል። አሁን አንተ ሀይሚን ብሩኬ እንደዚህ ቢያደርጋት እንደዚህ ቢላት የእውነት አያምህም ወይ? አይሰማህም ወይ? አይሰማህም ወይ? ጥያቄ ነው ላንተ ማለት ነው። እና በራስህ የማትፈልገውን ነገር በሌላ ሴት ላይ ስታደርግ እጅግ በጣም ያሳፍራል። ሀይ የሚልህ ቤተሰብ ራሱ አታሃልና ይሄን የምታደርገው ድርጊት በሙሉ እውነቴን ነው ምልህ ይቆጫል። አንድ ቀን የምትጸጸትበት ቀን ይመጣል። አንድ ቀን አንተ ራስህን የምትወቅስበት ቀን ይመጣል ማለት ነው። ገብቶሃል? እና የልጅህን እናት በዚህ ልክ መናገሩ አግባብ ነው ወይ? አስፈላጊ ነው ወይ? በዚህ ልክ እንደዚህ ዝቅ አድርገህ በነገራችን ላይ እሷን ዝቅ አደረግኩ ስትል ዝቅ እያልክ ያለኸው አንተ ነህ። ምክንያቱም የልጅህን እናት በዚህ ልክ በአደባባይ እንዴ ለአንቺ ስሜት የለኝም ይባላል እንዴ? ይባላል እንዴ? ትናንትና የነበረውን ስትናገር የነበረውን አባይ ቲቪ ላይ ገብተህ ስትናገር የነበረውን ካልታነቅኩ ስትል የነበረውን ያለሷ ዩቲዩብ አልችልም አልመጣም ስትል የነበረውን ስንት ቪዲዮዎች እኮ አሉ። ስንት ቪዲዮዎች አሉ፣ ስንት ማስረጃዎች አሉ። እና ያንን ሁሉ እረስተህ ዛሬ ላይ ይህንን መናገርህ እጅግ በጣም ያሳፍራል። እውነት የራስህ አድናቂዎች ጭምር ራሱ አብርሽ ወዴት እየሄደ ነው? ምን ሆኖ ነው ይሄ ልጅ? ምን ነክቶት ነው? ለምንድን ነው እንደዚህ ይባላል? እንዴ ስሜት የለኝም ላንቺ አይባልም እኮ። ስሜት ከሌለህ ከስሯ ላይ ምን ትሰራለህ? ቀን በቀን ልጁን ላይ ነው ልጄን ልጠይቅ ነው እያልክ ምን አመላለሰህ ታዲያ? ስሜት የሌለው ሰው እኮ ከሷ 10 ጊዜ አይቀመጥም ማለት ነው። እና እውነት እጅግ በጣም ያሳፍራል። አሁንም ደግሞ ጭራሽ እኔ አንተን ስለማከብር ነው እንጂ ቁሜ ላወራት አልፈልግም። አብረህ እየተመላለስክ ቪዲዮ እየቀረስክ እውነት ይሄ የተናገርካት ቃል ማለት ነው አንድ ቀን ተሰብስቦ ዋጋ ትከፍልበታለህ። እሺ በይኝ ያላንቺ መኖር አይሆንልኝም ብለህ ደም እንባ እንደምታለቅስ በቅርቡ ማለት ነው የምናይ ይሆናል። ይህን ደግሞ አስረግጬ ነው የምነግርህ። ገብቶሃል? ያለቀሰ ሁሉ ይስቃል፣ የሳቀ ደግሞ ያለቅሳል ማለት ነው። ይሄ ብድር በምድር ነው። ፈጣሪ ነው እሱንም ደግሞ የሚከፍለውና የሆነ በቃ ለሴት ልጅ እንደዚህ የምታደርገው ነገር ያሳፍራል። እውነት ለመናገር ሲጀመር ሩታ ለልዑሌ ብላ ነው እንጂ ጥፋት አጥፍታም አይደለም። ይቅርታ ምትል ተበድላም ተገፍታም ሌላ ሴት ተጀንጅኖባትም ብዙ ነገር እቤቷ ላይ ሌላ ሴት አምጥቶህባትም ይህን ሁሉ ሆና እሷ ግን ራሷ ናት ዝቅ አድርጋ ራሷን ይቅርታ ብላ የጠየቀች። ይቅርታ መጠየቅ በነገራችን ላይ ትልቅነት ነው። ለትዳሯን ይቅርታ ያለችው ለልጇ አባት ነው። ልጅ ያለ አባት እንዳይቀርብኝ ብላ ነው። ልጅ ፍቅር እንዲያገኝ የአባት ፍቅር እንዳያጣ
ትምህርት ቤትም ሲሄድ እንደ ሌሎቹ እኩል እንዲሆን ብላ አስባ ነው ይቅርታ የጠየቀችው ማለት ነው። ገብቶሃል አይደል? ይሄ ነገር ደግሞ ካልገባህ አንተ ልጄን እወዳለሁ የምትለው ምኑ ላይ ነው? እስኪ ንገረኝ፣ ምኑ ላይ ነው? በራስህ እህት ላይ የማትፈልገውን ነገር በሌሎች ሴቶች ላይ ስታደርግስ አንተ ምን አይነት ደስታ ነው የሚሰማህ? ምን አይነት ደስታ ነው? ለሌላዋ ሴት 10 ጊዜ እየሳቁ እናንተን እያሉ እንትን ከማለት የያስካትን አሳምረህ ብትይዝ ውጤታማ ትሆን ነበር። አሁን እኮ አንተ ክሰር ብሎህ ነው። ገብቶሃል? ክሰር ቢልህ ነው ከሌላ ሴት ጋር ምናምን እንትን የምትለው። ካለህ አቋም ተከብረህ ከነበረ ስንት ወዳጅ የነበረ ስንት ዋጋ ከፍለናል እኮ ስንት ተብለናል እኮ በአንተ ማለት ነው። እና ከፍ ልትል ስትል አሁንም ደግሞ ዝቅታ እያማረህ ነው። መክሰር እየፈለክ ነው። ውበትህ ግርማ ሞገስህ ሩታና ሩታ ነበረች ማለት ነው። እና ሌላ ሴት በምላሷ ስለ ብዙ ነገር ስላለችህ የሆነ ገነት የሆነ ቦታ ትኖራለህ ሰላም እሰጥሃለሁ ስላለች ብቻ ያወራ ሁሉ ኖረ ማለት አይደለም። ያወራ ሁሉ ትክክለኛ ሰው ነው ማለት አይቻልም። እና እንደውም እንደ ሩታ ነፃነት የሰጠህ የለም፣ ፍሪደም የሰጠህ የለም። በጣም ብዙ ነገር አድርጋለች እና ብቻ እኔ አላውቅም ምን ማለት እንዳለብኝ ራሱ ማለት ነው። እና ከሄድክም በቃ የሰውን ስነ ልቦና ሳትነካ ሳትናገር የሰውን ልጅ ሳትሰድብ በዚህ ልክ ስሜት የለኝም እንደዚህ የለኝም ልክ እኮ ታስረህ ምናምን በግዴታ እንትን የተባልክ ነው የመሰልከው። በቃ ህግ የሌለበት ሀገር፣ ነፃነት የሌለበት ሀገር በቃ በግዴታ ተይዘህ ልክ ሀናን በግድ እንዳገቷት ሁሉ ልክ እንደዚያ የታገተ ነው እሱም የሚመስለው ሲያወራ ማለት ነው። እና ሌሊት እየደወልሽ እየረበሽ ነው ምናምን ወዴት ሊሄድ ለአንቺ ስል ልታነቅ ወይ ልሰቀል ወይ እንደዚህ። ኧረ ሼም ነው እውነት ሼም ነው። ለአንዲት ሴት በእድሜዋ ካንተ በታች ለሆነ ሴት ይሄን ያክል ያሳፍራል። ጾታ ሁሉ የተቀያየራችሁ እየመሰለኝ ነው አሁን ላይ ማለት ነው። እና በግዴታ ያለህ ሰው የለም። የፈለገውን ህይወት መርጠህ የመኖር መብት አለህ። እሷ ግን በቃ ከዚህ በኋላ ምንም አይነት ነገር አይጸጽታትም። ምንም አይነት ነገር ቅናት ነው በነገራችን ላይ እንደዚህ የሚያንጨረጭር ቅናት። በቃ ለምን ሌላ ወንድ ጠየቃት? ለምን ሌላ ወንድ ከጎን ሆነ? ለምን ሽማግሌ ልካለሁ አለ ደስታ? ለምን በቃ ሌላ ወንድ እሷን ፈለጋት ብለህ ቅናት ነው እንደዚህ እንጭርጭር ያረገህ ለካ። ወይኔ ያንተ ቅናት ሲለያል። ጋይስ አልገረማችሁ? ሽማግሌ ማለት ሽማግሌ ሊላክ ነው ለሷ። በቃ ቤተሰቦቿ ሊሰጧት ነው ምናምን። እሪኦ ያዙ ይልቀቁኝ። ወዴት ነው? እና ቆማ ልትቀር ነው እንዴ? እርግጠኛ ነኝ ይቺ ልጅ ብታገባ አብርሽ ነገጧት ገመድ ይዞ ይሄዳል ማለት ነው። ምክንያቱም ካሁኑ እንደዚህ የሆነ ገና ልታገባ ነው በሚል ተልካሻ ምክንያት ደስታን እሻላለችው ፍቅር አልጀመረች። ግን ራሱ በሆነ ባልሆነው ሩታን አታክት የምታደርጋት ነገር ደስ አይልም። በቃ እህትና ወንድም ሆነዋል አይደለ? እህትና ወንድምነታቸውን ማጣትም የለባቸውም። ደስታም ቢሆን ተጽዕኖ አትፍጠሪበት፣ እሷንም ተጽዕኖ አትፍጠሪባት። እና የምትናገሪያቸው ነገሮች እጅግ በጣም ያስጠላል። እሷን በቃ ዝቅ የምታደርጉበት ነገር እጅግ በጣም ያሳፍራል። እና ወዶቼ የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።